ሰበር የእንግሊዝ ፕሪሚየር ሊግ የ2025-26 የሲዝኑ ምርጡ ፈራሚ በመባል እንግዲህ የማንቸስተር ዩናይትድ ግብ ጠባቂ ሴነ ላመንስ በመሆን ተመርጧል። እዚህ ጋር ከምትመለከቷቸው አዳዲስና ምርጥ ፈራሚዎች መካከል ከእጩዎቹ በአንደኝነት እንግዲህ ቀዳሚው ሆኖ ሴነ ላመንስ ተመርጧል። እንደምትመለከቱት ጆ ፔድሮ፣ ግራኒት ዣካ፣ ራያን ቼርኪ እንደዚሁም አንድሪያን ትሩፈርት፣ ቪክተር ዮኬሬሽ፣ ሴነ ላመንስ ራሱና አንቷን ሴሜንዮ እንደዚሁም ዶሚኒክ ካልቨርት ሉዊን ከነበሩበት እጩዎች መካከል በአንደኝነት ስፍራውን በቀዳሚነት በመያዝ የእንግሊዝ ፕሪሚየር ሊግ የውድድር ዓመቱ ምርጡ ፈራሚ በመባል ተመርጧል። ለእናንተስ የውድድር ዓመቱ ምርጡ የእንግሊዝ ፕሪሚየር ሊግ ፈራሚ ማን ነበረ ከነዚህ እጩዎች መካከል ወይስ ደግሞ ሌላ? ስለ ሴነ ላመንስ ማሸነፍስ ምን ተሰማችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ቤልጂየማዊ የ23 ዓመት የማንቸስተር ዩናይትድ ግብ ጠባቂ ሆኖ ሴኒ ላመንስ የያዝነው የውድድር ዓመት የእንግሊዝ ፕሪሚየር ሊግ የዓመቱ ምርጡ ፈራሚ ተብሎ ተመርጧል። ይሄ ምርጫ በርካቶችን እያነጋገረም ይገኛል ማለት ነው። ከዚህ ምርጫ ውስጥም እንግዲህ ሊስት ውስጥ የነበሩ ተጫዋቾች እንደነ ራያን ቼርኪ እንዲሁም ደግሞ ሴሜኒዮ፣ ጃኦ ፔድሮ፣ ቪክተር ዮኬሬሽ፣ ትሩፌት የመሳሰሉ ተጫዋቾች ነበሩ ማለት ነው። ከዚህ በተጨማሪም ግን የበርካቶችን ትኩረት የገዛው ግራኒት ዣካ በዚህ ምርጫ ውስጥ አንደኝነት መመረጥ ነበረበት የሚለው ነበረ ማለት ነው። ያው ግራኒት ዣካ ገና በመጣበት የውድድር ዓመት አዲስ አዳጊውን ሰንደርላንድ በአውሮፓ መድረክ እንዲጫወቱ ማብቃቱ ለአዲስ አዳጊ ቡድን ትልቅ ስኬት ነው ተብሎ ይታመናል ማለት ነው። ታዲያ በዛ ቡድን ውስጥም አምበል ሆኖ ቡድኑን በሚደንቅ ብቃት የውድድር ዓመቱን ይዞ የተጓዘው ግራኒት ዣካ አለመመረጡ እንግዲህ ያነጋገረ ይገኛል። ሴኒ ላመንስ በያዝነው የውድድር ዓመት ወደ ማንቸስተር ዩናይትድ በ21 ሚሊዮን ዩሮ ከሮያል አንትዌርፕ መጥቶ እንግዲህ እጅግ በጣም ድንቅ እንቅስቃሴን አሳይቶ ሙሉ የውድድር ዓመቱን ዩናይትዶች ወደ አውሮፓ ሻምፒዮንስ ሊግ ከሁለት ዓመት በኋላ እንዲመለሱ ማድረግ ከቻሉት ተጫዋቾች መካከል አንዱ እንደሆነ ይታወቃል። ለማንኛውም እናንተስ በዚህ ምርጫ ላይ ሴኒ ላመንስ ከግራኒት ዣካ በላይ የሚገባው ተጫዋች ነው ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ይሄውን በዲ አንደኛ አልወጣም። ዣካን በለጥከው። እሺ ዮኬሬሽንን በለጥከው። አሬ ይደብራል። ጀማው የዩናይትዱ አዲሱ ፈራሚ በረኛ እንግዲህ የአመቱ ምርጥ ፊርማ መባል አሸንፏል። ላመንስ ኮንግራ ዩናይትዳውያን የምሬን ነው የምላችሁ፣ አይገባውም ብላችሁ ለተከራከሩ የምትችሉ ተጫዋች አይደለም። እጅግ አስገራሚ ብቃቱን በአመቱ አሳይቷል። ያ ብቻ አይደለም፣ የማንቸስተር ዊክሊንኩ ዘሞስት ማለት ነው ዊክሊንኩ የነበረው እንግዲህ በረኛ ላይ ነበረ። ታዲያ ይሄ ልጅ ከመጣ በኋላ ያንን ቦታ እንዴት ጥንቅቅ አድርጎ ሴኪዩር ማድረግ እንደቻለ ሁላችሁም ጠንቅቃችሁ ታውቃላችሁ። በሲዝኑ ላይ ዩናይትድን አንድ ደረጃ አይደለም 2-3 ደረጃ ከፍ እንዲል ያደረገው የበረኛው ቦታ ላይ ሴኪዩር መሆኑ ነው። በቃ ምንም አይደናገጥ፣ ፖዚሽን አያያዙ፣ እያንዳንዱ ጌም ሪዲንጉ እጅግ የሚያስገርም በረኛ ነው ያገኛችሁትና የአመቱ ምርጥ ፊርማ ቢባል ምንም ሊገርመን አይችልም ነው የምላችሁ። ግን ዣካን ማልዋሻችሁ ነገር ጠብቄው ነበረ፣ ምክንያቱም ቡድኑን የት ደረጃ እንዳደረሰው ሊደር ሆኖ አይቻለሁ። ቢሆንም ግን ይሄን በመመረጡ አልከፋኝም። ጀማው ሴኒ ላመንስ የሚገባውን ክብር አግኝቷል ብዬ ነው ማምነው። ለማንኛውም ማንቸስተር ዩናይትዳውያን ኮንግራ፣ ቆንጆ ፊርማን ያደረጋችሁት ይመቻችሁ። ለማንኛውም ኮፒ ሊንክ ሼር ማድረግ እንዳትረሱ። ያጀማ ማንቸስተራውያን ይላል የአመቱ ምርጥ ዝውውር የኔ የጨጓራ ሐኪም ዶክተር ሴኒ ላመንስ የአመቱ ምርጥ ዝውውር ተብሏል። አባቴ አልሐምዱሊላህ በሉ። አጠ መጀመሪያ ፈጣሪ እናመስግን። አልሐምዱሊላህ ያን የሸይጧን ልጅና ኦማር ደሚር የቱርክ አክተር ለአምና ለሁለት እያስለጠለጡ የፉን ሲያስለጠልጡ ነበረ። ፈጣሪ በቃህ ብሎ እንግዲህ ሴኒ ላመንስ ልኮልኛል የአመቱ ምርጥ ዝውውር። እንግዲህ ተመልሼ እመጣለሁ ትልቅ እኮ ይሆናል። ኦናና አይነን ነው መወጋልደ ብቻ ይመቸን። ኮፒ ሊንክ ኢንተረክ ቪዲዮ ወጣችኋለሁ። በክረምቱ የዝውውር መስኮት ማንቸስተር ዩናይትድን ከተቀላቀለ ወዲህ ለተከላካይ መስመሩ እጅግ ድንቅ የመረጋጋት ስሜት ሰጠው የ23 ዓመቱ የማንቸስተር ዩናይትድ ግብ ጠባቂ ቤልጂየማዊ ሴኒ ላመንስ ሰሞኑን እጅግ መነጋገሪያ ሆኗል። በብቃቱ ማለት ነው። በእንግሊዝ ፕሪሚየር ሊግ ካሉ ግብ ጠባቂዎች ሁሉ ከተሞከሩበት አደገኛ ሙከራዎች አብዛኞቹን በማክሸፍም ቁጥር 1 ላይ ከሚገኝ ግብ ጠባቂዎች መካከል ሴኒ ላመንስ ይገኛል። ታዲያ ከብቃቱ ባሻገር የተጫዋች በግል ሕይወቱም እና በሰባዊነቱን ብዙዎቹ የሚወዱትና የሚያደንቁት ሆኗል። ሴኒ ላመንስ ምንም አይነት የማህበራዊ ሚዲያ የማይጠቀም ሲሆን በተመሳሳይም ሴኒ ላመንስ ምንም አይነት ንቅሳት ወይም ታቱ የለውም። ይህንንም የሚያደርገው በየ3 ወሩ ወደ ቤልጂየም እያመራ ደም ስለሚለግስ ነው። ይህም ብቻ አይደለም፣ ተጫዋቹ የሚኖርበት ቤት ተማሪዎች የሚኖርበት ቤት በጣም በአነስተኛ ዋጋ ተከራይቶ ነው የሚኖረው። የሚነዳው መኪናም ሰከንድ ሃንድ ወይም ከሰው የተገዛ ነው። በዚህም ብቻ አላበቃም። ተጫዋቹ በየወሩ ከሚያገኘው 120,000 ፓውንድ 30,000 ፓውንድ ወይም ሩቡን ያህል ለበጎ አድራጎት ይሰጣል። እናም ይህን ተጫዋች አለመውደድ ይቻላልን?
ሰላመንስ ብዙዎች እጅግ እየተነጋገሩበት የሚገኘው በብቃቱም በሰባዊነቱም ራሱን ከፍ ያደረገ ምርጥ ተጫዋች ሐሳብ ስጡበት። ኤሉዳ ኢምፖርት ኤንድ ኤክስፖርት አሁንም ፎሎ ይደረግ። ኤሉዳ ኢምፖርት ኤንድ ኤክስፖርት ብላችሁ ሰርች አድርጉት። ከ64000 በላይ ተከታይ ያለው ነው። ፎሎ አድርጉ፣ ኮፒ ሊንክ ሼር አድርጉልን። ይመቻችሁ። መልካም ቀን። የሰላሜንስ ዝውውር የፕሪሚየር ሊጉ የዓመቱ ምርጥ ዝውውር ተብሎ ተመርጧል። በእጩነት ጆ ፔድሮ፣ ራያን ሸርኪ፣ ግራኒት ዣካ፣ አድሪያን ትሩፈር፣ ቪክቶር ዮኬሬሽ፣ አንቷን ሴሜኒዮ እና ዶሚኒክ ካቨርሊዊን ተካቶ የነበረ ቢሆንም የ23 ዓመቱ ቤልጅየማዊ ግብ ጠባቂ ሰኒ ላሜንስ የፕሪሚየር ሊጉ የዓመቱ ምርጥ ዝውውር ተብሎ ተመርጧል። ይህ ቤልጅየማዊ ግብ ጠባቂ ማንቸስተር ዩናይትድን ከተቀላቀለ በኋላ ማንቸስተር ዩናይትድ በግብ ጠባቂ ስፍራ በአንድሬ ኦናና ለነበረባቸው ከፍተኛ ክፍተት ትልቅ መፍትሄ ሆኖ ነበረ ብቅ ያለው። ዩናይትድ 3ኛ ደረጃን ይዘው አውሮፓ ቻምፒየንስ ሊግ ወሳኝ ቦታቸውን ይዘው ሲያጠናቅቁ የዚህ ግብ ጠባቂ ሚና ከፍ ያለ ነበር። ታዲያ ሰኒ ላሜንስ የፕሪሚየር ሊጉ የዓመቱ ምርጥ ዝውውር ተብሎ ተመርጧል። ሀሳባላችሁ ሀሳባችሁን ኮሜንት ላይ አካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። አጨብጭብ። የዓመቱ ምርጥ ፈራሚ የፕሪሚየር ሊጉ ሴኒ ላመንስ። ሴኒን ደግሞ ፕሪሚየር ሊጉ ነው አናውን ሲያደርገው። እዚህ እንትን ውስጥ እንግዲህ እነ ጆ ፔድሮ ነበሩ፣ እነ ቪክተር ዮኬሬሽ ነበሩ፣ እነ ዣካንም ጨምሮ 6 ነው 8 የሚያክሉ ተጫዋቾች ነበሩ። ግን ሴኒ ላመንስ የዓመቱ ምርጥ ፈራሚ ነው። ህይወታችንን ቀይሮታል ስንል ዝም ብሎ አይደለም፣ ፕሪሚየር ሊጉ ራሱ ተራርቶታልና እንደ ሴኒ ላመንስ በፕሪሚየር ሊጉ ማለት ነው ጎል የሚሆኑ ኳሶችን ሴቭ ያደረገ በረኛ የለም። ቁጥር 1 በረኛ ሴኒ ላመንስ ነውና ቀላል ቁጥር አይደለም። በሚቀጥለው ዓመት እንጠብቅሻለን። ጸዴ ፊርማ ነው። ስለ ሴኒ ላመንስ ያላችሁን ኮሜንት ላይ ፍቅራችሁን እስቲ ፎሎ ማድረግ እንዳትረሱ። የማንቸስተር ዩናይትዱ ግብ ጠባቂ ሴኒ ላመንስ የማንቸስተር ዩናይትድ ደጋፊዎችን ልብ በሜዳ ላይ ብቻ ሳይሆን ከሜዳ ውጭም እየገዛና ቀልባቸውን እየሳበ ይገኛል። ባለፈው እንደምትመለከቱት ከኤቨርተን የፕሪሚየር ሊግ ጨዋታ በፊት ከመልበሻ ክፍል ወጥተው እንግዲህ ወደ ሜዳ ገና በሚገቡበት ወይም ለመግባት በሚዘጋጁበት ሰዓት ላይ ማንም ሳያየው እንግዲህ የማንቸስተር ዩናይትድን ባጅ ሲስም ታይቷል። እንግዲህ በዚህ ድርጊቱን በርካታ የማንቸስተር ዩናይትድ ደጋፊዎችን ልብ ገዝቷል። በሶሻል ሚዲያው ላይ በርካቶች እየተቀባበሉት ይገኛሉ። እንግዲህ ይህንን ያደረገው ጎል ከተቆጠረ በኋላ ሴሌብሬት ለማድረግ ወይም ደግሞ ከጨዋታው መጠናቀቅ በኋላ ካሜራ ፊት አልነበረም። ማንም ሳያየው ነበር ይህን ድርጊት ያደረገው። ለዛም ነው የበለጠ የማንቸስተር ዩናይትድ ደጋፊዎች ልብ ውስጥ እየገባ የሚገኘው። ሆኖም እንግዲህ የማንቸስተር ዩናይትድ ሰራተኞች በድብቅ በስልካቸው ቀርጸውት ነው እንግዲህ ይህንን ቪዲዮ ወይም ተንቀሳቃሽ ምስል የለቀቁት። ለማንኛውም ስለ አስደናቂው የሴኒ ላመንስ ለማንቸስተር ዩናይትድ ያለውን ፍቅር እንዴት ትመለከታላችሁ? በዚህ ድርጊቱ ላይ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አገሩኝ። እንደነዚህ ፈጣን እግር ኳሳዊ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። በቃ ምርር ብሎኛል። አሁን የተማረርኩት በዚህ በረኛ እንዴ ያወጣውን ጎል አይቷል። እንኳን የምሬን እኮ ነው የምልህ። በጣም ከባድ ኳስ ነው። በቃ እንዴት ነው እዛ 90 ዲግሪ ላይ የተላከም ኳስ ማለት ነው በእንደዚህ አይነት ሁኔታ የሚያወጣው ነውር አይደለም እንዴ? መንስ ነው የምንጀምረው ማለት ነው። ላመንስ ሰከንድ አፍ ላይ ሙሉ 10 ኮርና ተሻምቶ ይቀልባል። ምንድነው እንደዚህ ነው አይነት ጨዋታ ይመታበታል። ምንድነው በጣም ያበደ ጨዋታ ማለት ነው። ኧረ በስመ አብ ይሄ ልጅ እኮ ነው እያጨሰን ያለው። ሰኒ ላመንስ ወደ ቋሚ አሰላለፍ ከገባ ጊዜ ጀምሮ ጋይስ 19 ጨዋታ ተጫውቶ ዩናይትድ 2 ጊዜ ብቻ ነው የተሸነፈው። 19 ጨዋታ 2 ጊዜ እጅግ በጣም ለዩናይትድ ፊውቸር አሁን ብቻ አይደለም ለዩናይትድ ፊውቸር የሚገርም ገጸ በረከት ነው። ሰኒ ላመንስ ይችላል።